ቢቋረጥ ደስ ይለኛል። አንዳንዴ ምንም ኳስ ማላቅ አይነት የሚሰማኝ ዩናይትድን ሳይ ክርስቲያኖ እሺ ሁለተኛ እሺ ፕሮብሌም አልፈልግም። በሰዓቱ አባቴ ሊቨርፑል ደጋፊ ነው። ሜሲንም አልወደውም ነበር ይዛል እና ዩናይትድን እንደ ከዳ አይነት ፊልም ማድረገው በሰዓቱ እንዳትቀሳሰል የትኛውም ዩናይትድ ደጋፊ ሊመልሰው የሚገባ መልስ ነው። ለምሳሌ ሴቶች ጋር ስትሄድ ኔማር ኦቨርሬትድ ለምን እሱ የሚያስቀምጡበት ቦታ ገብቷል። ምን ተሰማ ግን ዛኔ ባርሳ በጣም የምጠላው ክለብ ስለነበር ከዛ በኋላ ነው በጣም ከባድ ነው። የአርሰናል ደጋፊዎች ይደብራቸዋል። ቤንገርን ደግሞ ማጉዌርን ሽጨዋለሁ ኦልሬዲ እንደገባም አላውቅም። ምንም ዩናይትድ አይደለም ሌላም ቦታ የትኛውም ቦታ ላይ ቤስት ነው። አክቹዋሊ አርጀንቲና ናሽናል ቲም ሜሲ ካቆመ በኋላ ወደዋለሁ ብዬም አላስብም። ክርስቲያኖን እኔ አሁን ልታቀሳስል ሰላም ተፈናቃዩ ጋዜጠኛ ነኝ። ዛሬም በቻሌንጁ መሰረትና በጥያቄያችሁ መሰረት ዮርዳ እዚህ ተገኝታለች። እንኳን ደህና መጣሽ። እንኳን ደህና ቆይሽ። ፈቃደኛ ስለሆንሽ በጣም እናመሰግናለን። ቴንኪው። እኔም በጣም ስለጋበዝከኝ በጣም አመሰግናለሁ። እንግዲህ ያው ብዙዎች ጨቅጭቀውናል። ያው ቤላም ቻሌንጅ ሰታ ነው ወደ አንቺ ያመራችው ስለ ማንቸስተር እና በተለይም ደግሞ ባርሴሎና እና ስለ ሜሲ በጣም ሰፋ ያለ ነገር እናወራለን። ግን መጀመሪያ ስለ የሚል ሴግመንት ስላለኝ ስለ እግር ኳስ ክለብ ስለምትወደው እግር ኳስ በልጅነት ደግሞ ኳስ እንድትወድ ያደረገ ተጫዋች ካለ በዛውም ልክ በጣም ስለምትወደው አሰልጣኝ እስቲ ንገረኝ። እንግዲህ ዮርዳ እባላለሁ። ለማታውቁኝ ሰዎች ላለፉት 2 ዓመታት ቲክቶክ ላይ ቆይቻለሁ በስፖርት ኮንተንቴ ደግሞ ሊዮኔል ሜሲ እና ዩናይትድ ነው። ሁለት የሚጋጩ ነገሮች ናቸው። ኤኒዌይስ ከልጅነት ጀምሮ ዩናይትድ ደጋፊ ነበርኩኝ። ሕፃን ልጅ ሆኜ ኳስ ምን እንደሆነ ሳላቅም ጀምሮ አንዳንድ ነገሮችን አታስታውሳቸውም ስሜቱ ነው እንጂ እንትን የሚለው እና ቡድኑ እንደ ቡድን እያንዳንዱ ነገር ወደው ነበረ። በተለየ ሁኔታ ደግሞ ናኒን በጣም ወደው ነበረ። ጸጉሬንም እንደሱ ነው። በቾክ ማሊያ ቮዳፎን ማሊያ ነበረኝ። በቃ ሁሌ ናኒ እያልኩ ነበር ምጽፈው። ናኒ በጣም ወደው ነበረ። ከዛ ውጭ ሁሉም አብዛኞቹ ዩናይትድ ተጫዋቾች ክርስቲያኖን ጨምሮ በጣም ወዳቸው ነበር። ወደው አሰልጣኝ ምንም ጥርጥር የለውም ሰር አሌክስ ነው። እንደው በዛ ታይም ኳስ በጀመርክበት ታይም ሊሆን ይችላል ሎር የወደድክ ስትመጣ ኳስ ሞር ማንቸስተር እንድትወደው ያደረገ ማን ነው? ሞር ከናኒ በተጨማሪ እንደ ክለብ በደንብ የወደድክበት ሲዝን አለ ማንቸስተር ዩናይትድ? እንዴት ነው መሰለህ ዩናይትድን የወደድኩት በሰዓቱ አባቴ ሊቨርፑል ደጋፊ ነው። ከዛ ውጪ ሰፈር ውስጥ ደግሞ ምናምን በምታየው ነገር ነው አርሰናል ደጋፊ አለ፣ ዩናይትድ ደጋፊ አለ። እንደዚህ አንድ ሁለት ሲባባሉ ትሰማለህ፣ ዜና ትሰማለህ። ዘን ወደ ሆነኛው ነው ሊሳም የሚችለው እንትን እና ወደ ዩናይትድ እየተሳብኩኝ መጣሁኝ ማለት ነው። እንዳልኩ የሆነ ግርማ ሞገስ ነበረው ቡድኑ እንዳጠቃላይ። በጣም ማትረሳቸው ጌሞች ይኖራሉ። በጣም ብዙ ነው በእርግጥ ዩናይትድ ደጋፊ ሆነ፣ ግን በጣም ከነዛ ውስጥ 2-3ቱን እነዚህን ጌሞች በጣም አረሳቸው የምትላቸው? ማረሳ አይ ቲንክ የመጀመሪያ ይሄ ማስታውሰው ጌም ስለሆነ እንዳልኩ ኳስ እያየህ አይደለም መጀመሪያ የምትደግፈው እንዲሁ ዜና ምናምን ነው የምትሰማው ፖስቸር ምናምን ነው። ግን ያየሁትኝ የመጀመሪያ ጌም አይደለም። ግን በቃ ማስታውሰው 2008 ቻምፒየንስ ሊግ ፋይናል ነው። በጣም ትንሽ ልጅ ነኝ፣ ኳስ ምናምን አላቅም በዛ ሰዓት። 2008 ስሜቱን የተወሰነ ፊል አደረገዋለሁ ምናምን ነገር። ከዛ በኋላ ግን ቻምፒየንስ ሊግ ምሽቶች ጥሩ አልነበሩም። ከዛ በኋላ የነበሩት 2 የባርሴሎና ሽንፈቶች ነበሩ። ምን ተሰማ ግን? ዛኔ ባርሳ በጣም የምጠላው ክለብ ስለነበር ከዛ በኋላ ነው በጣም ጠላቸው ነበር። ዛኔ ሜሲንም አልወደውም ነበር። ዛኔ መች ነው ሞር ሜሲን መውደድ የጀመርከው ማለት ነው? ሜሲ ከዛ በኋላ ከቻምፒየንስ ሊግ 2009 ቻምፒየንስ ሊግ እንዳልኩ ትንሽ ልጅ ነኝ 2009 ዛኔ ጎል አስቆጥሯል ምናምን ነገር። ባርሳንም እሱንም አልወድም። ከዛ ግን የምጠለው ነገር አንዳንዴ ደግሞ ኦብሰስድ ትሆንና ትከታተለዋለህ እና ሳልወደው ግን ደግሞ ያስገርመኝ ጀመረ የሰው የሚሰራው ነገር ምናምን። ከዛ ኦብሰስድ ሆንኩበት እንዳልኩ። ኦብሰስድ ሆነ ደግሞ ስትመለከተው ደግሞ ልጠላው የምችለው ሰው አይደለም ሜሲ። እያንዳንዱ ስብን ነው ከእግር ኳስ ውጭ ያለው ነገር አጠቃላይ ስለ ራሱ ያለው የሚሰጠው አስተያየት ምናምን ኤቭሪቲንግ የምትወደው ነገር ነው እና ሜሲን ከተከታተልክ ያለምንም ጥርጥር ትወደዋለህ እና እሱም ከመውደዴ በፊት ግን መጀመሪያ እየተገረምኩበት ነው የመጣው እና 2011 ቻምፒየንስ ሊግ ፋይናልም ሲያገኙን ኢቭን የዛኔ ትልቅ ልጅ ምናምን አይደለሁኝም በጣም ግን የዛኔ ላይክ ኖርማል ነኝ ግን እገረምበት ነበር የዛኔ ቢሆን
ግን ያው ጀስት ላይክ እኔም ከልጅነቴ ጀምሮ ዩናይትድ ደጋፊ ነበርኩኝ። ጀስት ላይክ በዛው እንትን ውስጥ ነው እንትን ያልኩት። ያው ሮናልዶን ያን ያህል ፕራይሙን ባናየውም በማንቸስተር የነበረውን ግን ጀስት ላይክ ሮናልዶ ሲባል ቤት ውስጥ ምናምን እናውቃለን፣ ፊል እናደርገዋለን ሮናልዶ እና የኔን ስለማውቀው ጀስት ላይክ እንዴት ያን የከዛ ፊሊንግ ሮናልዶን ከመውደድ ፊሊንግ ወደ ሜሲ ጀስት ላይክ ያንተ ደግሞ ሜሲ የምንጊዜ ምርጥ ተጫዋች ብለን ነው የምታምነው አሁን ላይ እና ከዛ ከሮናልዶ የመውደድ ፊሊንግ ሜሲን ከመጥላት አንስተ የምንጊዜው ምርጥ ተጫዋች ያስባለ እንዴት ነው? ክርስቲያኖን እኔ አሁን ልታቀሳስር ክርስቲያኖን እኔ የዩናይትድ ደጋፊ ላይክ እኔ ብቻ ይመስለኝ ነበረ፣ ግን አሁን ብዙ ሰዎችን ኤክስፔሪንስ አደረግም ሁለት አይነት አሁን ገብቷል። ለምን እንደዚህ እንዴት አልሆነ ምናምን ብለህ መገረም አይጠበቅብህም። ለምሳሌ ራሽፎርድን ስቲል ዩናይትድ ተጫዋች እኮ አካዳሚ ልጅ ብሎ የሚወደው ሰው አለ፣ በራሽፎርድ ግን ደግሞ ይናደዳል። ገብቷል። ክርስቲያኖም ሲወጣ እንዳልኩ እኔ ብቻ ይመስለኝ ነበረ፣ ግን በኋላ አሁን ወደ ሚዲያው ከመጣውን በኋላ ብዙ ሰው እንዳየሁት ከሆነ ከዩናይትድ ሲወጣ የተበሳጨበት ሰው አለ፣ ኖርማል የሆነ ሰው አለ። ስቲል ደግሞ እሱ ላይ ደግሞ በጣም ልክ እኔ ሜሲ እንደምወደው ደግሞ ክርስቲያኖ በጣም ደግሞ ይወዳል። እኔ እንዳልኩ በጣም የምወደው ተጫዋች ነበረ። ከዛ ግን ከዩናይትድ ሊወጣ ብሎ ታስታውስ ከሆነ ይዛኔ እንዳልኩ ልጅ ነኝ ከዩናይትድ ሊወጣ ብሎ ቀረና ከዛ በአመቱ መልሶ ነው የወጣው 80 ሚሊዮን ፓውንድ ተከፍሎበት እና ሊወጣ ብሎ ሲቀር በጣም ደስ ብሎኝ ነበር። በቃ ክርስቲያኖ አወጣ። ምክንያቱም ምን ያውን የዛ ሰዓት ዩናይትድን ይሄ ገና አፍላ እንትን ላይ ነው እና ክርስቲያኖ የምትወደው ተጫዋች ነው። እዛ ቡድን ላይ ሜን ማን ከነበሩ ተጫዋቾች አንዱ ነው ወይም ዋነኛው ነው። ያኔ ላሊጋም በዛ ልክ ስላልነበር ስለ ሮናልዶ ነበር ስንሰማ የሚያደግነው እና በቃ ዩናይትድ ሲሄድ የዩናይትድን ክርስቲያኖ ሲሄድ የሆነ ነገር ይዞ እንደሚሄድ ነው ያመኑት እና ልክ አይወጣም ሲባል በጣም ደስ አለኝ። ከዛ በአመቱ ግን ደግሞ ትቶ ሲሄድ መልሶ የሆነ ሃርት ብሬኪንግ ሞመንት የሚባል ይመስለኛል በእኔ እንትን ማለት ነው እና አናዶኝ እና ዩናይትድን እንደ ከዳ አይነት ፊልም ማድረገው በሰዓቱ ካለውበትም እድሜ አንጻር ምናምን ማለት ነው እና እኔ ብቻ ይመስለኝ ነበረ። ግን ደግሞ ካደኩ በኋላ ልክ እንደ እኔ ብዙ ሰዎች አሉ ዩናይትድን ትቶ ወጥቷል የሚል አይነት ስሜት ያላቸው እና ብዙም ሪሌት ሲደረግ እኔ አልወድም ከዛ ጋር። ምክንያት የተለያዩ ነገሮች ናቸው፣ የሆነ ክለብን መደገፍና የሆነ ተጫዋች ደግሞ መውደድ። እንዳልኩ ፕሪፈር ማድረግና ማን የተሻለ ተጫዋች ነው ይለያያል። በእርግጥ ግን ስለ መውደድም ደግሞ ካወራን ይሄ በትክክል ይሄ የአንጌጅ የሚባለው እድሜ ላይ ብትል አብዛኛውን አመታት በትክክል እግር ኳስን በደንብ እየተረዳ ያየሁት ክርስቲያኖን ሪያል ማድሪድ ቤት ነው እና ብዙም አታሽደ ሲሆን ትንሽ ስለ ሜሲ ካወራን አይቀር በጣም ከሜሲ ሞመንቶች ማትረሳቸው ሞመንቶች የትኞቹ ናቸው? ያው ዓለም ዋንጫ የመጀመሪያ እንደሆነ ተስፋ አደርጋለሁ፣ ግን ብዙ በርካታ በቻምፒዮንስ ሊግም በላሊጋም ብዙ የምናስታውሳቸው ምሽቶች አሉና የትኛው ነው በጣም ከሜሲ ማትረሰው ሞመንት? ማረሰው ሞመንት ያው እንዳልከው ግዙፉ ሊሆን የሚችለው ምረት ካልከኝ ዓለም ዋንጫ የዓለም ዋንጫ እያንዳንዱ ጨዋታዎች ራሳቸውን የቻሉ ሞመንቶች የሆነ መጽሐፍ ይወጣቸዋል። የሳውዲ ሽንፈት ራሱን የቻለ በጣም ትልቅ ነው። ከዛ ሜክሲኮ ላይ ያስቆጠረው ጎል አጠቃላይ እሱ ጨዋታ ብቻውን መጽሐፍ ይወጣዋል። ኦልሞስት ከምድባቸው የማለፍ እንትናቸው ዌሪዝ ሜሲ ተብለው ከዛ ሜክሲኮ መታ ምናምን በጣም አጣብቀኝ ውስጥ ገብቶ ነው ጫና የነበረበት ጨዋታ። ከዛ ጎል የሚቆጠርበት የማይመስል ይሄ ነው የሚባል ክፍት ያልነበረ ጨዋታ፣ የጎል ሙከራ የሌለው ጨዋታ ነበረ። እንዴትም ያ ጎል ካልሆነ ሊገባ አይችልም ጎሉ እና ዋን ኦፍ ደ ቤስት ጎል ብዬ ማስበው ጎል ነው ያስቆጠረው ጎል። በቃ እንደዚህ አይነት ጎል ነው የሚጠበቀው ከዛ ጨዋታ፣ ያንን አደረገ። ከዛ መልሶ የአውስትራሊያው እያንዳንዱ የሆላንዱ ጨዋታ ዓለም ዋንጫው ራሱን የቻለ እያንዳንዱ ጨዋታ ሞመንቶቹ በጣም የሚገርሙ ናቸው። ከዛ ባለፈ ብዙ የቻምፒየንስ ሊግ ምሽቶችም አሉ፣ ጥሩም መጥፎ። ከሙኒክ ጋር ቦአቴንግ እንደዛ አንሸራቶ ከጌሙ በፊት ሲባል የነበረው ነገር በረኛው ምናምን ሲል የነበረው ነገር አለ። ብቻ ብዙ ግን አንዱ ምረክ ካልከኝ ምንም ጥያቄ የለውም እንትን ነው ልል የምችለው ዓለም ዋንጫ። 3 ጎል ምረጥልኝ እስቲ የምንጊዜም ከሜሲ ካገባቸው 3 ጎሎች ሞር ምትወዳቸው አንተ ከውጤት እንዲሁ በውበትም ሊሆን ይችላል እንደ ውጤቱ አስፈላጊ። የሜክሲኮ ጎል በጣም ኢፌክቲቭ ነው። የባየርኑ ጎልም ደግሞ እንደዚህ ቦአቴንግን እንደዛ አድርጎ እንትን ያለው በጣም ያስገርመኛል አሁን ድረስ። አንካራ ሜሲ አለ፣ ሊቨርፑል ያስቆጠረው ቅጣት ምት አለ። የሆነ ጊዜ ደግሞ እንደዚህ ቅጣት ምት ቺፕ የሚያገባ ሰው ነው። የሜሲን ጎል መምረጥ በጣም ከባድ ነው ቢሆንስ፣ በጣም ብዙ ጎሎች። አሪፍ። እስቲ ወደ ማንቸስተር እንመለስና ያው
ቢያንስ ለረጅም ዓመት ማንቸስተርን እንደማይተ ብዙ አይነት እንትኖች አሉት ብዬ አስባለሁ ከአሰልጣኝም ጀምሮ። አሁን ደግሞ እየተዋቀረው ያለው አዲስ ሲስተም ነው እና ሞር በዚህኛው ማንቸስተር ዩናይትድ ካለፉት ዓመታት የቀድሞውን ስም ይመለሳል ብለህ ታስባለህ? ይሄኛውም በዚህኛው ማንቸስተር ዩናይትድ እና ሩበን አሞሪም ምን ያህል እምነት አለ? እሱን እንትን ማለት በጣም ከባድ ነው። እኔ አንዳንዴ ምንም ኳስ ማላቅ አይነት የሚሰማኝ ዩናይትድን ሳይ ይሄን የምትይዘው የምትጨብጠው ነገር የለም እና ረጅም ፕሮሰስ ግን እንደሚፈልግ ግልጽ ነው እና ምናልባት ያ በሩበን አሞሪም ይሆናል አይሆንም ማለት ከባድ ነው። ግን አትሊስት መሰረት መጣል መቻል አለበት ብዬ አስባለሁ። ሩበን አሞሪም የዋንጫ ቡድን ባይገነባም የሆነ ቡድን አይነት በትክክል መቀባበል የሚችሉ እና አትሊስት የሆነ ፕሮሰስ ማሳየት ይችላል ብዬ አስባለሁ ሰፖርት ከተደረገ። ግን ፕሪሚየር ሊጉ ደግሞ አሁን ላይ ከባድ ሆኗል። እንደ ድሮም አይደለም። ይህችን 2-3 ዓመት ደግሞ የቶፕ 6 ወይ ቶፕ 5 አይደለም ያለው በቃ ቶፕ 11 ቶፕ 12 ምናምን አይነት ቡድን ያለው እና እያንዳንዱ ቡድኖች የተለያየ አቀራረብ ይዘውብህ ይመጣሉ። በየሳምንቱ ክፍተትህን ፈርስት ሃፍ አይተው ወይ 30 ደቂቃ አይተውህም ተቀይረውብህ ይመጣሉ። የተለየ አቀራረብ ይዘው ከባድ ሆኗል እና በዛ ላይ ደግሞ አንዳንዴ ለማገገም ፋታ ማታገኝ ከሆነ ከባድ ነው። ግን ሩበን አሞሪም ዘንድሮ የሆነ ነገር ማያሳይ ከሆነ አሩን ነው ከባድ ነው ዲፌንድ ለማድረግ። ምክንያቱም ተጫዋቾቹ በሳምንት አንድ ጨዋታ ከካራቦ ካፕም ወጥተዋል። በሳምንት አንድ ጨዋታ ነው የሚጫወቱት። በሳምንት አንድ ጨዋታ እየተጫወክ ቻምፒየንስ ሊግ፣ ኤፍ ኤ ካፕ፣ ካራቦ ካፕ እየተጫወቱ ካሉ ቡድኖች ጋር ከእነሱ ጋር ተፎካክረህ አሁን የሆነ የቶፕ 5 ቡድን መገንባት ማትችል ከሆነ ከባድ ነው እያስባለሁ እና ይሄ ነው ማለት ግን ከባድ ነው። ረጅም ፕሮሰስ ግን ይፈልጋል ዩናይትድ ከላይ ጀምሮ ያንን ነገር ያው ጀምረውታል። የሆነ ሰዓት ይሳካል። ምንም ምሳሌ ጥርጥር የለኝም። ምክንያቱም ዋናው ነገር የገንዘብ ኃይሉ፣ ብራንዱ፣ ዓለም አቀፍ ተወዳጅነቱ ምናምን ያ ነገር ያለው ቡድን እስከሆነ ድረስ እና ወሳኙ ችግር አጠቃላይ ይሄ አድሚኒስትሬሽን ነው። ይሄ ዘመናዊ ፉትቦል የሚመጥን አድሚኒስትሬሽን እንደሌለው ያ ከታወቀ ወዲህ የጊዜ ጉዳይ እንጂ መልሶ ተፎካካሪ ቡድን መገንባቱ አይቀርም ወይ በሩበን አሞሪም ወይ በሌላም አሰልጣኝ። ስለ ዘንድሮ ፕሪሚየር ሊግስ ምን ትላለህ? ስለ ዘንድሮ አርሰናል፣ ስለ ዘንድሮ ሊቨርፑል እና ሲቲ ማን ቼልሲም አለ በእርግጥ እየመጣ ነው። ማን የሚበላ ይመስልሃልም? በዋንጫ ፉክክር ውስጥ ከመጨረሻ ይዘልቃሉ በምታስባቸው ቲሞች? ቢቋረጥ ደስ ይለኛል። አይ ቲንክ ኮንሲስታንት ሊቀጥል የሚችለው ብዬ ማስበው አርሰናል ነው። ዲፌንሱ ምናምን አሪፍ ነው። ከምንም በላይ ግን አርሰናል ካለፉት ዓመታት አንጻር የኛው አርሰናል እኔ ያለፉት ዓመታት ይበልጣል ባይነኝ። ግን ተፎካካሪዎቹን በምታይበት ሰዓት ነው ተስፋ የምቆርጠው። ሲቲም እየተንኮሻኮሸ ነው። ፔፕ ጋርዲዮላ በየሳምንቱ ኤክስፐሪመንት ይሁን የሚሰራው ምን ይሁን አይታወቅም። ቼልሲም ኮንሲስተንት አይደለም። ትልልቅ ቲሞችን ቲልና መልሶ በማይጠበቅ ቲም ይጥላል። ከሁሉም ኮንሲስተንት ያው አርሰናል ነው። የሚሆነውን ማየት ነው እንግዲህ። አሪፍ። እሺ ቀጣዩ ሴግመንት ምንድን ነው? ምርጫ አማርጣለሁ። የመጀመሪያው ከባርሴሎና እና ከማንቸስተር ዩናይትድ የተመራርጡ 3 ተጫዋቾች እጠራልሃለሁ። አንደኛውን ትሸጣለህ፣ አንደኛውን ቤንች አድርገህ አንደኛውን ቋሚ ታሰልፋለህ ማለት ነው። እሺ የመጀመሪያው ከቪዲች፣ ፈርዲናንድ እና ማጉዌር። ከቪዲች፣ ፈርዲናንድ፣ ማጉዌር። ምርጫዎቹ በእንትን ላይሆን ይችላል። ሜይ ቢ አንዱ ሴንተር ባክ አንዱ ሌፍት ሊሆን ይችላል። ከፊት መስመርም አንዱ መሀል። ኦኬ ከባርሴሎና 3 ሌሎች ተጫዋቾች እጠራለሁ። አዎ ከማንቸስተር 3 እጠራላለሁ። እሺ ማጉዌር ለምን እንደገባ አልገባኝ። እሺ ቪዲች፣ ፈርዲናንድ እና ማጉዌር 2 ከድሮ 1 ከአሁን ለማድረግ ፈልጌ ነው። ስለዚህ አንደኛውን ቋሚ ታደርጋለህ፣ አንደኛውን ቤንች፣ አንደኛውን ትሸጣለህ። እሺ ከ3ቱ አንዱ እንትን ባል ቪዲች፣ ፈርዲናንድ፣ ማጉዌር። ኦኬ እዚህ ልንገርህ። አዎ የእንትን እያልክ ነው። ማጉዌርን ሸጬዋለሁ ኦልሬዲ እንደገባም አላውቅም። ከቪዲች እና ፈርዲናንድ ግን እኔ ቪዲችን ፕሪፈር አደርጋለሁ። ያው ፕሌይንግ ስታይሉን ስለምወደው ማለት ነው። ፈርዲናንድ በደንብ ኳስ የሚችል ተጫዋች ነው ምናምን ብዙ ሰው ፈርዲናንድ ይመርጣል። ግን አግሬሲቭነቱ ምኑ ይመቸኛል እኔ ቪዲች። ከስኮልስ፣ ካንቶና እና ብሩኖ ፈርናንዴሽ አንደኛውን ሴል፣ አንደኛውን ቤንች እና አንደኛውን ቋሚ። ብሩኖ ፈርናንዴዝን እሸጠዋለሁ። ምንም ጥያቄ የለውም። ብሩኖ ፈርናንዴዝ ትልቅ ተጫዋች ነው ለዩናይትድ በዋንጫ ባይታጀብም ግን ደግሞ በጣም በሱ ደረጃ ታክቲካል ፍሪደም የተሰጠው ተጫዋችም ደግሞ አለ ብዬ አላስብም። ያንንም ኮንሲደር ማድረግ ነው። ስኮልስ ምንም ዩናይትድ አይደለም ሌላም ቦታ የትኛውም ቦታ ላይ ቤስት ነው። ካንቶናን ቤንች እናደርገዋለን። እሺ ከዋይን ሩኒ፣
ከክርስቲያኖ ሮናልዶ እና ማርከስ ራሽፎርድ። ያው ግልጽ ነው አንደኛው የሚሸጠው እኮ ሶስቱም ግልጽ ነው። ያው ግን አሁን ሁለቱ ጋር ነው የምታቀሳሰረኝ። እዚህ ጋር አሁን የሁለቱም ፕራይም ነው የምንወስደው ወይስ? ያው ለክለባቸው ካላቸው እኮ በዩናይትድ ነው ወይስ ክርስቲያኖ አጠቃላይ? አይ በዩናይትድ ከሆነ ምንም ጥያቄ የለውም። ሮኒ የተሻለ ነገር አድርጓል ዩናይትድ። ክርስቲያኖ እንዳጠቃላይ ካለን ክርስቲያኖ የተሻለ ተጫዋች ነው። በዩናይትድ ከሆነ ግን ሩኒን አስጀምር፣ ያው ክርስቲያኖን ቤንች አደረጓል። እንዳትቀሳሰል የትኛውም ዩናይትድ ደጋፊ ሊመልሰው የሚገባ መልስ ነው። አሁን እኮ ችግር ሌላ ሰው ቢለው ችግር የለውም ይወርዳ ካለው ግን አሪፍ። እሺ ወደ ባርሳ እንሂድና ከፒኬ ፒዮል እና ከማሻራ ነው። ማሻራ ነው ከዛ ይልቅ እንደ ዲፌንስ ነው አይደል እንትን ያለ። ስለዚህ ማሻራ ነው ይሸጣዋለው። ፒዮል ይጀምራል፣ ምንም ጥያቄ የለውም። ሊደር ፒኬ ቤንች ላይ አሪፍ። ከኢኔሽታ ዣቪ እና ፔድሪ። ኢኔሽታ እና ዣቪ አንድ ላይ መጫወት የሚችል ተጫዋቾች ስለሆኑ ፔድሪ ሊሸጠው ፔድሪን ይሸጠዋለው። ከኢኔሽታ እና ከዣቪ ሞዶ ዣቪ ነው፣ በጣም ነው ሞዶ ዣቪን። ግን ዣቪ ማድረግ የሚችላቸውን ነገሮች ፔድሪ ሳያደርገው ቀርቶ አይቻላቅ። ኢኔስታን እንትን እለዋለሁ ቤንች ማን ነው ቋሚ ያደረገውና ዣቪ ቤንች። ግን ወደው ኢኔስን ዣቪን ነው በጣም ወደው። ከቡስኬት ራኪቲች እና ዲዮንግ። ቡስኬትን አስጀምረዋል የትኛውን ቦታ። ከራኪቲች እና ዲዮንግ ይሄ በጣም ከባድ ነው። ራኪቲች በጣም አንደርሬትድ ከምላቸው ተጫዋቾች አንዱ ነው። ይሄ በጣም ከባድ ነው እንትን እንዳትሉብኝ። በቃ ዲዮንግ ልሽጠው። ራኪቲች በጣም አንደርሬትድ ጋር ነው። አሪፍ። እሺ ኮንሲስታንትም ነው ራኪቲች። ኦፍ ኮርስ ዲዮንግ ኮንሲስታንሲ በጣም ይጎል። የመጨረሻው ከጎቾ ሜሲ እና ኔይማር። ሜሲ ይገባል። ከጎቾ እና ከኔይማር ነው አይ ቲንክ ጥያቄው። ከሁለቱ አለሽ ማን ይሸጣል ኔይማር ወይስ ጎቾ? አይ ቲንክ ኔይማር ልሽጠው። ሁለቱንም ፕራይማቸውን ውሰድና ጎቾ የተሻለ መሰለኝ። ፕሮፌሽናል በሆነ ወይ ግን ካየ ነው የእንትና በእንትንም ሰፊ ነው ዲዩሬሽኑ። ኔይማር ሰፊ ነው፣ ብዙ ነገር አድርጓል፣ የተሻለ ነገር አድርጓል ለባርሳ። አይ ቲንክ ፕራይማቸውና ለምን 3 ወራቱን ሳን ከወሰድን በታለን ደረጃ እንትና የተሻለ ነው፣ ጎቾ የተሻለ ነው። ግን ለባርሳ ምን አድርጓል ከሆነ አይ ቲንክ ኔይማር ይሻላል መሰለኝ። ለዚህ ኔይማር ነው እንደሚሆን አርጉ እናንተ ጨርሱ። እሺ የመጨረሻው ምርጫ የሚሆነው 10 ተጫዋቾች እጠራልሃለሁ የምንጊዜም ምርጥ አጥቂ የሚባሉ ፕሪሚየር ሊግ ላይ እና ላሊጋ ላይ ከታዩ። ከዛ ብላይንድ ራንኪንግ ነው እጠራለህ። አንድ ተጫዋች ትጠራለህ፣ ከ10 አንድ ቦታ ታስቀምጥልህ። ፕሪሚየር ሊግም ላሊጋም ላይ ካሉ ፕሪሚየር ሊግ እና ላሊጋ ላይ ካሉ አሪፍ አጥቂዎች ከሚባሉ ከድሮም አሁንም ድረስ ማለት ነው። እሺ የመጀመሪያው ሄነሪን 5ኛ ብላይንድ ራንኪንግ ነው ሜቢ 4ኛ ነው 5ኛ። እሺ ሁለተኛው አርሊንግ ሃላንድ 10ኛ፣ ምክንያቱም ከዊንገሮች ጭምር ነው የሚወዳደረውና። ሶስተኛው ሮናልዶ ናዛሪዮ 3ኛ። አራተኛው ክርስቲያኖ ሮናልዶ። ፕራይማቸው ፒክ የሚባል አመታቸውን ነው እየወሰድኩ ያለሁት እንጂ አጠቃላይ የቆዩበትን ጊዜ ምናምን እንትን እያልኩ አይደለም። ክርስቲያኖ 2ኛ። ፕሮብሌም አልፈልግም። አምስተኛው ሃሪኬን 8ኛ። ሉዊስ ሱዋሬስ እነ ማራዶና ምናምን አሉ አይደል? የሉ እነሱን አለካት ወደዛ ልጅኩ። ኦኬ 5ኛ ተይዟል። አሁን 6ኛ ላይ ተይዟል። 5ኛ ከሄነሪ በላይ ላደርገው አልችልም። 6ኛስ? 6ኛ። እሺ 7ኛ ኔይማር 4ኛ። 8ኛ ዋይን ሩኒ 2ኛ ባደረገው ደስ ምርጫ አንተ ነው። 2ኛ ሩኒ 2ኛ ሮናልዶ እናውርደው። ኦኬ 3ኛ በቃ 3ኛም ኔይማር ተይዟል አይደል? ኔይማር ስንተኛ? 4ኛ ነው
ኔይማር ሶስተኛ መሰለኝ ሮናልዶ ነው ሁለተኛ ሶስተኛ እሱ ነው ሮናልዶ ሶስተኛ አራተኛ ኔይማር አራተኛ ኔይማር አምስተኛ ወይኔ ስድስትም ተይዟል በዋዛ አንደኛ አድርጎ ሜሲ አለ ደግሞ ከባድ ነው ሰባተኛም ተይዟል ሰባት አልተሰ ሩኒን አይን እያየው ሰባተኛም አላረገው አንደኛ አድርገው ሜሲ ዛጠረብኝ ግን ሜሲን ደግሞ አንደኛ ግዴታ ነው እና ዋዛ ሁለተኛ ይገባሻል 10 እና 9 ነው የቀረው አሁን ይህን ስንተኛ ሰባተኛ ካረክ 10 እና 9 ነው የሚቀረው አሁን ኔይማር ሩኒ ጋር ነን ሩኒ ሰባተኛ አድርገው ሩኒ ሰባተኛ ሁለተኛ ነው ሩኒ ግን ብላይንድ ራንኪንግ ስለሆነ አለ ምን ማድረግ አልችልም እሺ ዘጠነኛ ቤንዜማ 9 ሲሆን ኦኬ 10 ሃላንድ ሆኗል አይደል የመጨረሻው ሜሲ አንደኛ ከዚህ ዋዛን አንድ አስተካክል ብትባል ማንን ታስተካክላለህ ሩኒን አትሊስት ምንም ከደጋፊነት ከምን ውጪ ወተን ከክለብ ደጋፊነት ውጪ ወተን አንደኛውን በአንደኛው ቼንጅ ማድረግ ትችላለህ በቃ ሄነሪን 10ኛ አድርገውና ዋዛን አምስተኛ ለምን አሁን ሄነሪን አምስተኛ ነው ያደረግነው ሄነሪን አምስተኛ ካወጣ አሁን 9ኛ ላይ የምታስቀምጠው ማለት ነው ሄነሪን ሄነሪ 9ኛ አድርገህ ወይ እንትናን ሩኒን አምስተኛ ማድረግ አንድ ሰው አውጥተህ በዛ ቦታ ሄነሪ 9ኛ ነው የአርሰናል ተጫዋችም ስለነበር እና ዋዛ ይምጣ ወደፊት አምስተኛ ዋዛ አሪፍ ያው የመጨረሻው የምንጊዜም ምርጥ 11 እንስራና ኦኬ ከበረኛ እንጀምር ከባድ ነው በጣም ቤስት 11 መስራት በጣም ምጠለው እንትን ነው ቻሌንጅ ያደርጋል በጣም በሁሉም ቦታ እንትን ስላለ እንደ እንትንህም ነው አሁን 6 ቁጥር ቡስኬትን ልትጠቀም ትችላለህ ግን ደግሞ የደንብ በሞቢሊቲያቸው ደግሞ የሚታወቁት እንዳጫውትህም ነው እና በጣም ማልወደው ጥያቄ ነው ግን ቡድን ምን አይነት የማጥቃት ነው የመከላከል ነው የትኛው ያጫውት እንደ ፊፋ ነው እንትን የምትለው 3-5 ልትጠቀም ትችላለህ ከፊት ያሉ ተጫዋቾችን ላለመተው ምናምን ብለህ ስለዚህ በረኛ ላይ በአንደርሰር እናደርጋለን ይቻላል መብቴ ነው እንዴ መብቴ ነው ስለዚህ ሌፍት እና ራይት በተከላካይ ቦታ ዳንኤል ቬስን ዊንግ ባኮቹ ነው ዳንኤል ቬስን እንጠቀማለን በዚህ በኩል ሮቤርቶ ካርሎስን መጠቀም አንችልም ትችላለህ በግራ በኩል እንደዛ ማድረግ እንችላለን ሁለት መሃል ያው ማልዲኒን መጠቀም ግዴታ ነው ፈርዲናንድንም ባደረገው ደስ ይለኛል ግን ማልዲኒ አክቹዋሊ አላቀው ግን ባለው ፕሮፋይል መሰረት አለመጠቀም ከባድ ነው ማልዲኒ እና ካናቫሮንም ባደረግ ደስ ይለኛል ግን ቪዲችን እንጠቀመውና ከማልዲኒ ጋር ስለዚህ መሃል 6 ቁጥር ቦታ ቡስኬትም ምንም ጥያቄ የለውም 8 እና 10 ከዛ ኢኒየስታ እና ስኮልስን ተጠቀማለሁ ሜሲ ክርስቲያኖ 9 ቁጥር አረግና በዛ በኩል ደግሞ ሮናልዶ ነው ወይስ ናዛሪዮ ኦኬ ሮናልዶ ናዛሪዮ ማለለካ ስለዚህ ኔይማር እና ሮናልዲኖጎቹ ይቅሩብኝና ክርስቲያኖን በዛ ሳይድ ተጠቀሚ ከፊት ደግሞ አርናይን 9 ቁጥር ይቻላል ይሄ ነው ሌላም ቤስት 11 ይኖረኛል ቲክቶክ ላይ ሌላ አንድ ቤስት ቀይር እንዳዘጋጃለሁ ባለፈው ቲክቶክ ላይ አነጋጋሪ ነገር ማለት ያው ቲክቶኩን አነጋጋሪ ያደረገው እንጂ የሆነ ሀሳብ ተነስቶ ነበር በጋርዲዮላ እና በሰር አሌክስ ካራገር ያለው እንትን አከራካሪ ሚሹ አይደለም ሚራዝም ብለው ነው አከራካሪ ሚሹ አይደለም ያው just like በሊጋሲ እና በሰጡት ሲምፕሊ አሁን ጥያቄው ሰር አሌክስ ለዩናይትድ ያደረጉት ነገር አለ ሚዛን ላይ የምታስቀምጠው እሱን ነው ፔፕ ለሲቲ ያደረገው ነገር አለ እሱን ነው ሚዛን ላይ የምታስቀምጠው እሱን አሁን በሴግመንት ከፋፍላ ያደረጉት ነገር ስትል መቼም ያሳኩት ስኬት ስትል ደግሞ ምናልባት አንዳንዴ ኤክስፔክት የሚደረግ ነገር አለ የተረከቡት ቲም መጥፎ ከሆነ የሆነን ቲም ወደሆነ ነገር ከሆነ የቀየሩት ግን ለምሳሌ ዩናይትድ ሰር አሌክስ የተረከቡት ዩናይትድን እና ፔፕ የተረከበው ሲቲ
ምን አይነት ሲቹዌሽን ውስጥ የነበረ ቡድን ነው ብለን ደግሞ ወደ ሁለተኛው ሴግመንት መግባት እንችላለን። ያደረጉት ነገር ለውድድር የሚቀርብ አይደለም። እዚህ ጋር ከሸፈ ሲጀምር እንደዚህ ለዲቤት የሚቀርብ ጉዳይ እንዳልሆነ ማለት ነው። ከእሱ ወጥተህ ደግሞ እስኪ የተረከቡት ቲም እንደው ለምሳሌ አሁን ክሎፕና ፔፕን እንኳ አንዳንዴ ታወዳድራለን። ምክንያቱም ይደረግላቸው ከነበረው ሰፖርት አንጻር ፔፕ በደንብ ሰፖርት የሚደረግ ኮች ነው። በደንብ ኮንፈርት ዞኑን ማይለቅ ኮች ስለሆነ ነው። እንትና ግን ክሎፕ ግን ዶርትሙንድም ሊቨርፑልም መጥቶ መፋለም ካለበት በላይ ነው የተፋለመው ምናምን ብለህ እነዚህ ነገሮችን ጠርተህ ለዲቤት እንትን ማለት ይችላል፣ አከራካሪ ፖይንቶች ስለሆኑ። ይሄኛው ግን እንዳልኩ እዛኛው ጋር ይወድቃል። መልሰው ወደዚህኛውም ስትመጣ ሰር አሌክስ ለ20 ምናምን ዓመት ዋንጫ ያልበላ ዩናይትድ ታሪኩ እዛም ቪዲዮ ላይ እንዳልኩት ወድቆ መነሳት ነው። የመጡት ደግሞ በወደቀበት ሰዓት ገብቷል። ብዙ ታሪኮች አሉት ዩናይትድ ከዛም በፊት። ታሪኩ መሀል ግን አንደኛው ውድቀት ነው። የሙኒኩን አውሮፕላን እንትን ብትል እነ ሰርማት ቢስቢ ያደረጉት ነገር ዩናይትድን እያንዳንዱ ዩናይትድ ታሪክ ላይ ያሉ ግለሰቦችን ብጠራ እነዚህ የወድቆ መነሳት ምልክቶች ናቸው። ከዛ መካከል ደግሞ ምንም መተኪያ የሌለው ከማንም ጋር ለንጽጽር ማይቀርበው ሰውዬ ሰር አሌክስ ለ20 ምናምን ዓመት ሻምፒዮን ያልሆነ ቡድንን ነው ተረክበው ጊዜ ወስደው እስኪገነቡት ረጅም ጊዜ ወስዶባቸዋል። እና ፔፕ የተረከበው ጋር ስትመጣ ከዚ በፊት በማንቺኒም በፔሌግሪኒም ሻምፒዮን ሆኖ የነበረ የአረቦቹ የነሼ መንሱር ኢንቨስትመንት በደንብ ሲቲ ፉትቦል ግሩፕ የሚታይ ፕሮጀክቱን ጀምሮ በዛም ውጤታማ ሆኑ ደግሞ ጥሩ ተጫዋቾች አሉት። ዋንጫዎችን ከአንድም 2 ጊዜ ያሳካ ቡድን ነው። 2 ዓመት ዋንጫ 3 ዓመት ዋንጫ አላጣመቁ ተፎካካሪ የነበረ ቡድን እዛ መጣ። ትልቅ ስራ ሰርቷል ለሲቲ ከየትኛውም ኮች በላይ ትልቁን ነገር አድርጓል። አሴ ኮች ማለት ነው። አሴ ኮች ግን ሰር አሌክስም ለዩናይትድ ትልቁን ነገር አድርጓል። ሁለቱም ነገር ግን ኮምፔር ለማድረግ ለዲቤት ማቅረብ በጣም ሰር አሌክስን ዲስሪስፔክት ማድረግ ነው በጣም በሁለቱም ሴግመንት አድርገን ብናየው ያሳኩትም ስኬት እና ደግሞ የተረከቡትንም ቡድን ደግሞ ኮንሲደር ብናደርግ በሁለቱም ለውድድር የማይቀርብ ነገር ነው ያደረጉት ሁለቱም። በዚሁ ያንተ የምን ጊዜ ምርጥ 5 አሰልጣኞችን እስቲ ከሰር አሌክስ ቀጥሎ ያሉት? ከባድ ነው ይሄ። ሰር አሌክስ እና ፔፕን አንደኛና ሁለተኛ ማድረግ ግዴታ ነው። ፔፕ በአንዳንድ ነገር ቢተችም ስቲል አንዳንዶቹ ነገሮች ራሱ ፕሩፍ ከገንዘብ ጀምሮ ራሱ በደንብ ፕሩፍ ስላደረገ ማለት ነው። ገንዘብ ይፈልጋል ማለት ይባላል፣ ግን ገንዘብ የወጣባቸው ተጫዋቾች በሙሉ ምርጥ እንደማይሆኑ ደግሞ ሁላችንም ተመልክተናል። እና ፔፕን ሁለተኛ ላደርገዋለሁ ከሰር አሌክስ በመቀጠል። ከዛ በኋላ ስላሉት ኮቾች ግን ትንሽ ከባድ ነው። ጆዜ ሞሪኖ አለ። የአርሰናል ደጋፊዎች ይደብራቸዋል ቬንገርን ደግሞ ካልተራ በጣም ደግሞ ሪቮሉሽን ያመጡ ዮሃን ክራይፍ እና አሪጎ ሳኪ ደግሞ አሉ። እነዚህን ደግሞ 3ኛ እና 4ኛ ደግሞ ማድረግ ግዴታ ነው። ስለዚህ ጆዜ ሞሪኖን 5ኛ። እንደው የመጨረሻ ላድርገውና ስለ ዓለም ዋንጫ ላወራ ነው እና ቀጣዩን 2026 ዓለም ዋንጫ እየቀረበ ነው። በመጀመሪያ የማን ደጋፊ ነበር? አርጀንቲና ከድሮም ጀምሮ እኔ ከድሮ ጀምሮ ሳይሆን በሜሲ ነው አክቹዋሊ። አርጀንቲና ናሽናል ቲም ሜሲ ካቆመ በኋላ ወደዋለሁ ብዬም አላስብም ነበር። በጣም ቶክሲክ የሆነ ዜጎች ናቸው እንትናቸው አጠቃላይ ቢሄቪየራቸው ለሜሲም ያልተመለሱ ናቸው። ግን ደግሞ ሜሲ ዓለም ዋንጫውን ካሳካ በኋላ የመጀመሪያው ነገር ይሄ ቡድን በጣም ለሜሲ በደንብ ያላቸውን ማንም ዓለም ማያውቀው የነበረ ቡድን ነው። አናቃቸው ተጫዋቾቹ አብዛኞቹ እና እነዛ ልጆች ናቸው ለሜሲ የተዋደቁት እና ይህንን ቲም መልሶ ሲጫወት እያዩ ሰፖርት አለማድረግ ከባድ ነው። አሁን ካላችሁ ስኳድ አንጻር ከብሉ ከእንግሊዝም ከፈረንሳይም ፖርቹጋልም ይናቃርለም ካላችሁ ስኳድ አንጻር በቀጣዩ ማን የሚያሳካው ይመስላል? አርጀንቲና ትደግማለች ወይስ? አርጀንቲናም ልትደግም ትችላለች፣ ግን ሜሲ ደግሞ የዛሬ 3 ዓመት ከምናምን እንደነበረው አይደለም። አሁን ላይ የሚያካላቸው ኪሎሜትሮችም ኪሎሜትር ፐር ሰከንዱም ቀንሷል። ፍጥነቱ ብዙ ነገሮች ቀንሷል እና እንደባለፈው እንደማይሆን ግልጽ ነው ለአርጀንቲና። ግን ደግሞ በደንብ አሪፍ ተጫዋቾችን መጥተዋል። ስለዚህ አርጀንቲናን ቀላል ቲም አይደለችም። ስፔን፣ ፖርቹጋል ራሷ፣ ሆላንድ በየዓለም ዋንጫ በጣም ሰርፕራይዝ የሆነ ቲም ይዛ ነው የምትመጣው። እንግሊዝም በትዌል አሪፍ ነው። እንግሊዝም ደግሞ ከሌላ ጊዜ በተሻለ ያው ጀርመናዊ ቢሆንም በትክክል ይሄ ኖክአውት ማስተር የሆነ የቶርናመንት አሰልጣኝ ታክቲሻን አሰልጣኝ ይዘው ነው የመጡት እና አሪፍ ቲም እሱም እየገነባ ነው። እንግሊዝም ታሳካ ትችላለች ብዬ አስባለሁ። አሁን ላይ
ፖርቹጋልም በጣም ከባድ ቲም ነው በተለይ እና ማን ያሳካል ካልከኝ በጣም ከባድ ነው። ፍራንስም የፍራንስን ፕሮጀክት እንደዚሁ ራሱን የቻለ የሆነ ፕሮግራም ራሱ የሚሰራበት ደስ ይለኛል። የፍሬንች ናሽናል ቲም ምን ላይ እንደሰሩና አሁን በየአመቱ ምን ውጤት ላይ እንዳደረሳቸው በሁለት ዓለም ዋንጫዎች ላይ 2 ጊዜ ፋይናሊስት ነበሩ፣ አንዱን አሳክተዋል። አሁንም እነ ኦሊሴን ምናምን ደግሞ ሮቴት አድርገው ነው የሚመጡት እነ ኪሊያን ምባፔን እና ዲፌንስ ላይ እነ ሳሊባ በጣም በየዓለም ዋንጫው ከዚህ በኋላም ለረጅም ጊዜ ትልልቅ እግር ኳስ ተጫዋቾችን ነው ይዘው የሚመጡት እና ፍራንስም ከባድ ቡድን ነች። ስለዚህ ማን ያሸንፋል ካልከኝ ከባድ ነው። አርጀንቲና ይቻላል። እሺ የመጨረሻ ደግሞ ያው የማይቀረው ጥያቄ አንደርሬትድ እና ኦቨርሬትድ ነው። አንደርሬትድ አይ ቲንክ ከዚህ በፊትም ብዬዋለሁ ከብሶ ጋር አንደርሬትድ እና አጠቃላይ 6 ቁጥር ሚና አሁን ላይ ነው እንጂ በፊት ላይ በተለይ አንደርሬትድ ነበርና እነ ቡስኬት አንደርሬትድ ተጫዋች ነው ለኔ። ከምን አንጻር ካልከኝ በሰዓቱ ስማቸው ይጠራ የሞገሱ የነበረው ዣቪ ኢኒየስታ ምናምን ናቸውና በጣም ማይታይ አንደርሉክድ የሚባል ተጫዋች ነው ቡስኬት። ሚናውም 6 ቁጥር ሚናም በጣም አንደርሬትድ ስለነበር ማለት ነውና ቡስኬት ለኔ አንደርሬትድ ነው። ራኪቲች እንዳልኩ ካሪክ ተመሳሳይ ቦታ ያሉ ሰዎች ናቸው። በአብዛኛው አንደርሬትድ ናቸው ለኔ። ሜሲም አንደርሬትድ ነው ለኔ ቱ ቢ ኦነስት ቁም ነገር የምሬት ነው። አንድ ኦቨርሬትድ ሲባል ባይዘው የሆነ ተጫዋች ኔማር ለምሳሌ እኔ በጣም ነው የምወደው በጣም ነው የማደንቀው። ኔማር ኦቨርሬትድ ሊሆን ይችላል የሆነ ሰርክል ውስጥ ለምሳሌ ሴቶች ጋር ስትሄድ ኔማር ኦቨርሬትድ ለምን እሱ የሚያስቀምጡበት ቦታ ገብቷል። የሆነ ቦታ ደግሞ ስትመጣ ደግሞ አንደርሬትድ ነው ኔማር ራሱ ማለት ነው። እና እንደየሰርክልህም ከልክ በላይ ከተወራለ ነው መቀሳሰር ስለዚህ እንዝላለው ወይስ ኔማርን እናያዘው? በአብዛኛው ግን ይሄ አሁን የዩናይትድ ተጫዋቾች አሁን በእኛ ሀገር ባለው ፉትቦል ኦዲየንስ የዩናይትድ ተጫዋቾችም የአርሰናል ተጫዋቾችም እውነቱን ለመናገር የተወሰነ ኦቨርሬት የመደረግ ነገር አለ። ምንም ፋን ቤዝ ስለሚባል ኦቨርሬትድ እና አንደርሬትድ ሲዝናል ነው ብዬ አስባለሁ። ኔማር እንዳልኩ ኦቨርሬትድ ነው የሆነ ሴቶች ሰርክል ውስጥ አያውቁትም ገብቷል። እና እሱ የሚመስላቸው ኔማር ሲባል ይሆን ብቻ እንደየሰርክል የሆነ ሰርክል ውስጥ ክርስቲያኖ ኦቨርሬትድ ሊሆን ይችላል ነው አላልኩም። እና እንደየሰርክሉ ይለያያል። ግን የሆነ ጊዜ ቶኒ ክሩዝ ኦቨርሬትድ ነው ብሎ አስማት በጣም ሊዘለዝሉት ነበር። ኦቨርሬትድ ነው ማለት አይችልም ማለት አይደለም፣ ወይ ከሆነ ተጫዋች ያንሳል ማለት አይደለም። ግን አንዳንዴ እንዳልኩ የማድሪድ ተጫዋቾች ስፔን ሚዲያዎች ላይ ኦቨርሬትድ ናቸው፣ ምንም ጥያቄ የለውም። የስፔን ሚዲያዎችን እነ ማርካና በተለይ ማድሪድ ዘመም የሚሆኑ ጋዜጦችን የሚከታተል ሰው ያውቋል። በቃ የእነሱ ተጫዋቾች ናቸው ለእነሱ እንትን የሚሉበት። አሁን ኢቨን ቤሊንጋም ኦር ፔድሪ ተብሎ ፉክክር ስለሚወዱም በግድ ሌላ ተጫዋች ከሆነ ተጫዋች ጋር ያፎካከራሉ እና ቤሊንጋም ኦር ፔድሪ የሚባለው ቤሊንጋም ኦቨርሬትድ ተጫዋች እና ፔድሪ አይ ቲንክ ፐርፌክትሊ ሬትድ ይመስለኛል። አንደርሬትድ ነበረ ግን አሁን ላይ በደንብ የባርሳ ደጋፊ ለምን ኮንሲስታንት ሆኖ ያው ባርሳ አሁን መጥፎ ነገር ላይ ነው፣ ግን ያማልና እሱ ብቻ ናቸው ስቲል ኮንሲስታንት ሆኖ ምንም ሳይበግራቸው አቅማቸውን እያሳዩ ያሉት እና ፔድሪ በትክክል ፍንትው ብሎ የሚሰራው ስራ ስለሚታይ በተለይ አምናና ዘንድሮ ከዛ በፊት ጉዳት ምናምን ነገር ያስቸግረው ነበር። አምናና ዘንድሮ ግን በትክክል ፒክ የሚባል አመቱ ላይ መሆኑን ያሳያል። የባርሳም ደጋፊ ልክ እንደ ሜሲ ፔድሪ እያለ ጅቡቲ እያደረገው ነው እና ፔድሪ አይ ቲንክ አሁን ላይ የሚገባውን ክብር እያገኘ ይመስለኛል። አሪፍ እንግዳይ ሆነሽ ፈቃደኛ ስለሆንሽ አብረን አሪፍ ቆይታ ስላሳለፍን ደስ ብሎኛል፣ አመሰግናለሁ። በቀጣይ ግን ቻሌንጅ የምታደርጉ ሰው ካለ እድል ልስጥሽ። ቻሌንጅ ማንም ማቅረብ አለብህ ነው? ማንን ደስ አስማት ቀርቧል እዚህ አልመጣም። ኦኬ አስማትን ቻሌንጅ አድርገሽ በቃ ቀጣይ አስማትን እያለ ራስ በጣም ቴንኪው። እሺ አመሰግናለሁ። በጣም ስለጋብዛችሁኝ አመሰግናለሁ።